ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ትላንትና ወልቃይት ላይ ሰላማዊ ሰልፍ ሁመራ ላይ ተካሂዷል። ወልቃይት ሰላማዊ ሰልፍ ተካሂዷል። ይህ ሰላማዊ ሰልፍ ህወሓትን የሚያወግዝ ይመስላል። ነገር ግን ለብልጽግና ነው ድጋፍ የሰጠው። ከዚህም አልፎ ፋኖን የተቃወመው ከፈለበትን ትግል አማራነትን በአማራ መቃብር ላይ እያለ አሸተረም ብሎ ሰሞኑን ምን አይነት መግለጫ ሰጥቷል? በአማራ መቃብር ላይ ካልሆነ ህወሓት ወልቃይትን ዳግም አይወርም አይወስድም ብሏል አይደል? ስለዚህ ትላንትና ግን ሰላማዊ ሰልፍ ላይ አንድም አማራነትን የሚያቀነቅን እንዲሁም አገነስት ከአማራ ብሔርተኝነት ሆነው ነው የመጡት። ስለዚህ ይህ ጉዳይ በጣም ሊታሰብበት ይገባል። በጣም ትኩረት ሊሰጠው ይገባል። በዚህ መንገድ ወልቃይት ሁመራ ላይ ዳንሻ ላይ የተካሄደው ሰላማዊ ሰልፍ አማራነትን የረሳ ነበር። በባህር ዳር፣ በጎንደር፣ በፍኖተ ሰላም፣ በማርቆስ፣ በደብረ ብርሃን፣ በደሴ፣ በወልዲያ፣ በደብረ ታቦር፣ በጎንደር ይህ ሁሉ ህዝብ ስንት ህዝብ በመራይና በዱር ቤቴ ያ ሁሉ አማራ ለወልቃይትና ለራያ ብሎ ወልቃይትን በተለይ ወልቃይትን ብሎ እንዳልሞተ ሁሉ ትላንትና ከፋኖ አማራነት ተረስቶ ከፋኖ ጎን የፋኖ ጠላት ሆነው ሰላማዊ ሰልፍ አድርጓል። ይሄ እንግዲህ ይህን ነገር ስናይ እኛም ደግሞ አንድ ነገር መስመር ይዘን ሊቆርጥልንና ራሳችንን ነፃ ለማውጣት ልንታገል መስዋዕት ልንሆን ይገባል። ስለዚህ ስንት አማራ መስዋዕት የከፈለበትን ትግል አማራነትን በአማራ መቃብር ላይ እያለ አሸተረም ብሎ ሰሞኑን ምን አይነት መግለጫ ሰጥቷል? በአማራ መቃብር ላይ ካልሆነ ህወሓት ወልቃይትን ዳግም አይወርም አይወስድም ብሏል አይደል? ስለዚህ ትላንትና ግን ሰላማዊ ሰልፍ ላይ አንድም አማራነትን የሚያቀነቅን እንዲሁም አገነስት ከአማራ ብሔርተኝነት ሆነው ነው የመጡት። ስለዚህ ይህ ጉዳይ በጣም ሊታሰብበት ይገባል። በጣም ትኩረት ሊሰጠው ይገባል። ይህ የትላንትናው ሰላማዊ ሰልፍ ከፋኖ ጸር ነው፣ አማራነት ጸር ነው፣ የአማራ ብሔርተኛን የሚጠላ ነው፣ አብይን ብልጽግናን የሚደግፍ ሰልፍ ነው እንጂ ወልቃይትን ለማስቀረት ከህወሓት ለመንጠቅ ህወሓትን አደብ ለማሳዝ የተደረገ ሰልፍ እንዳልሆነ መታወቅና ግንዛቤው ሊኖረን ይገባል፣ ልናቅ ይገባል። ይሄ በቃ በይሉንታ በሼም እስካሁን ያደረግነው የተበደልነው የደረሰብን ነገር ሊበቃንና ሊያከትምልን ይገባል። ከዚህ በላይ ልንጃጃል አይገባል። ምክንያቱም በዳንሻም በሁመራም በወልቃይትም በሰቲትም የተደረገው ሰላማዊ ሰልፍ ትላንትና የአማራንና አማራነትን ተቃውሞ አብይን በድሮን የሚጨፈጭፍንን መዘንጋት ነው። እኛ በጥይት ተገደሉ ብለን ያን ሁሉ መስዋዕት ስንከፍል፣ እነሱ ግን እኛ በድሮን ስንጨፈጨፍ በሞርታር ወገኖቻችን ሲያልቁ እነሱ ጉዳይም አላሉ። ስለዚህን ልንወስንበትና ሊቆርጥልን ይገባል።